አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሀባይቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለሁ አልሐምዱሊላህ ረብል ዓለሚን። ዘና ፈታ እያላችሁ ማለት ነው። ዘና ፈታ እያላችሁ እሺ። ጽዳት ላይ ነኝ። ኑ አብረን እናጽዳ። እናንተም ጨርሱ፣ እኔም ልጨርስ። ከዛ በኋላ የሆዲያችንን ቋ እናደርጋለን። እሺ እኔም ቤቴን ላጽዳ፣ እናንተም አጽዱ። ባይሆን ላይክ አርጋችሁ ክፍት አርጉት። ዘና በሉ፣ ፈታ በሉ። እሺ ወደ ክላስ ነኝ። አሁን ላጸዳዳና ያለ ነገር እናወራበታለን ማለት ነው። ወደ መኝታ ክላስ፣ ወደ ልጆች ክላስ ጽዳት ላይ ገባ ነው እላችኋለሁ። እስኪ ማን ነው እንዴ እኔ ስራ ሲሰራ የሚደብረው ንገሩኝ። እኔ በጣም ይደብረኛል። ወሩሪው ወርጭ ይደብራል። እሺ እና ይሄንን ይመስላል ማለት ነው። የዛሬው ስራዬ ዝግጅቴ ጽዳትን በተመለከተ ነው ማለት ነው። ምን እንደምትሉ አላውቅም፣ ነገር ግን ኮሜንቶች ያስደስቱኛል። ሩጫ ወደ ኮሜንት ነው የምሄደው። በተለይ እንኳን የማንኛቸውም ሰው ቢሆን ኮሜንት ለማንበብ ነው የምታገለው ማለት ነው። ለሀፍ ስታሰሩ ለሀፍ ስትገዙ ጎማ ያለው ጊዜ ጦህ አርጎ ይዝላችኋል ማለት ነው። ይኸው አያችሁ፣ ጦህ የምን መንሸራተት ብድግ ካላረኩት በቀር ማራገፍ እራሱ አልችልም ማለት ነው። እሺ ይኸው ከአንድ በኩል የተወጠረው እንደተቀመጠ ዘርግቼ ጨርሳለሁ ማለት ነው። እና ለአረፋ ደግሞ ይቀየር የምትሉ ይሄ ለሀፍ እስኪ በአንድ ድምፅ ላይክ ይቀየር። እኔ ምን አገባኝ እንዳትይየው፣ እናንተ አማርኛችሁ አይዘለቅም። እኔ ምን አገባኝ ስለ አንቺ ለሀፍ እንዳትዩ። እሺ ሰምታችኋል። በመቀጠል የለሀፍን ዲዛይን ብዙዎቻችሁ ወዳችሁታል፣ ግን ያኛው ከዚህ ይበልጣል ብዬ አስባለሁ ማለት ነው። እሺ እቃ ስገዙ የሀች መሆን አለበት። በቃ ደስ የሚል ነገር መሆን አለበት። በእርግጥ አላህ ከሰጠን ነጋም ብንቀይረው ምንም ማለት አይደለም ማለት ነው። ነገር ግን 4 ትራስ ልብስ ነው ያለው፣ ግን ሁለቱን አላረኩትም ማለት ነው። ምክንያቱም ትራሶቹ ከታች ስላላመጣኋቸው ነው እንጂ 4ቱም ጨርቆች አሉ ማለት ነው። በዚህ ሁኔታ አልጋችንን ፋፍክሽ አድርገናል ማለት ነው። ቤቢዬንም እንደዚህ አድርገን አነጣጠፍ ወደ ልጆች ክላስ ልሄድ ነው ወይ አንዳንድ ጊዜ ቡርቅስቅስ ቢያደርጉት ቆሻሻ ነገር ስለሌለ ምንም ያን ያክል የሚደብር ነገር አይደለም ማለት ነው። እሺ ልጆቻችን አቆሽሸውብና ታዲያ ደግሞ ጸጋ ነው እንጂ ውርዴት አይደለም ማለት ነው። አሁንም ቢያቆሽሹት እነሱ ሲሄዱ ታስር ለቅማለሁ። ሁሉ ጊዜም ቢሆን ስራ ክቡር ነው። ስራዬን ተፈሎ ማክበር ግድ ነው ማለት ነው። አያችሁት? በአንድ ደቂቃ ውስጥ እንደዚህ መልኩ አደረኳት ማለት ነው። የምን አንድ ደቂቃ እንዳትል 3 ደቂቃ ከ30 ወስዶብኛል። አሁን ወደ ዝላ ዞሬው ነው ወደ ልጆች ክላስ ማለት ነው። አያችሁት? በቃ እስኪ የነባባን ክላስ ላሳያችሁ። አንጎብሩ አንጥፋችሁ ሁሉ ነበር ያልኳቸው፣ ግን ሳያነጥፉ ነው የሄዱት። ይገረፉ ወይንስ ምን ይባላል? በየቦታው በየኮሊደሩ አውጥተው የሚጠሩት። ውይ አሁንስ ሳለቸው ምን አይነት ምክርና ምን አይነት እንትን እንደሚሰጣቸው አላውቅም። አሁን የእነሱን ብርቅስቅስ አምፖሊቱ ተቃጥላብኛለች፣ ግን እዚህ ይቅርታ ተቃጥላለች። ይሄ ከዛ አንጎብር በጣም ልጆችን እንዲገሏቸው ነበረ። አልጋዋን አንጥፋለች ሱመያ። አያችሁ ማሻአላ ሞክራለች። ትናንትና መቀጮ ተሰጥቷት ነበረ፣ ባታስተካክልን የተወሰነ አንጥፋለች ማለት ነው። ቀስ እያለች ደግሞ ትለምዳለች። ታዝች ማጠፉ ረዝሞባት መሰለኝ እንጂ ግን ሙሉ በሙሉ ዘርግታዋለች ማለት ነው። ልጆቻችንን ስርዓት ያላቸው ልጆች ማድረግ ከወዲሁ ነው እላችኋለሁኝ። በቃ ያልኳትን ይዛ ማድረጓ በጣም አስደስቶኛል ማለት ነው።
በዚህ አጋጣሚ እንዲህ አይነት አቀጣጥ ጥሩ ይመስለኛል ማለት ነው ለልጆች። ይሄ የቆሸሸ ልብሳቸው ነው። ማታ ሻወር ሲወስዱ ዛሬ ትምህርት ቤት ይገባል። ሱመያ የጣት ተማሪ ናት። ረዩን 10 ሰዓት ነው የሚለቀቀው። የቆሸሸ ልብሳቸውን አልሰተሩም እንጂ መኝታ ክላሳቸውን አንጥፈዋል ማለት ነው። አያችሁ እና ይሄንን ይመስላል ብሎጌን። እስኪ ተወደዳችሁት ኮሜንት ላይ ወደነዋል በሉ። እኔም እወዳችኋለሁ እላችኋለሁኝ። በተረፈ ምን ሀሳብ ምን አይዲያ ይዤላችሁ ልምጣ እስኪ ንገሩ። አይዲያ አንዳንድ ጊዜ በማጣ ሰዓት በቃ ምን እንደማቀርብላችሁ ግራ ይገባኛል። የምር ነው የምላችሁ። አንዳንድ ጊዜ ግን አይዲያ የሚኖረው የእናንተ ደስታ ሲኖር ነው ማለት ነው። ቪዲዮ በቃ ስሪ ያስብላል ማለት ነው። እና ይሄንን ይመስላልላችኋለሁ። አሁን ወደ ገጀለው እንግባ። ምንድን አይዲያ ያስደስታችኋል? የሚያስደስታችሁን አይዲያ ብቻ ተናገሩ ማለት ነው። ይሄ የሚታጠብ ልብስ ነው። ኢንሻአላህ ነገ ይታጠባል ማለት ነው። ዛሬ እንኳን ባይመቼ ፕሮግራም ይዤ ነው ልብስ በማጠብ ሰዓት። ምክንያቱም በቃ የራሴ የሆነ የስራ ዘርፎች ፕሮግራም መኖር አለባቸው ማለት ነው። እና እናንተስ እንደ ብትሆኑ ምን ታደርጋላችሁ? ምሳ በምሰራ ሰዓት ልብስ አላጥብም፣ ምሳ በማልሰራ ሰዓት ልብስ አጥባለሁ ማለት ነው። በነገራችን ላይ የቆሸሸ ያን ያክል ልብስ የለኝም። ነገር ግን ያንንም ሆኖ በፕሮግራም መሆን አለበት ማለት ነው ስራችን። ገባችሁ? መቼም ይሁን መቼም ፕሮግራም ሲኖረው ደስ የሚለው ማለት ነው። ኢንሻአላህ እናንተም ደግሞ ትምህርት ትወስዱበታላችሁ ብዬ አስባለሁ። ሀገራችን ላይ ስትመጡ ውጣ ውረዶች ብዙ ናቸው። አለመሟላት ችግር፣ በቃ ብዙ የሆነ የሴት ልጅ ሀሳቧ ብዙ ነው። ብዙ እንደመሆኑ አኳያ ደግሞ ከስንት አንዱ ነው የሚሟላልን ማለት ነው። በዙ አጋጣሚ ራሳችንን በራሳችን ለማቋቋም እንሞክር እላችኋለሁኝ። እኔ ወዳችኋለሁኝ። በተረፈ ሀሳባችሁን አስቀምጡልኝ ማለት ነው። ብሎጌን ከወደዳችሁት ደግሞ ብሎግ እሰራላችኋለሁኝ ኢንሻአላህ ማለት ነው። የልጆቼ ሻንጣ ተከፋፍሏል። ከትናንትና ጀምሮ ልብሳቸውን ባንድ ነበር እስከዛሬ የማረገው። አሁን ግን ባንድ አይደረግም ማለት ነው። ቁምሳጥኑን ካጣሁ ወዲህ ጀምሬ ነው የለየሁት። እዚህ ጋር የረጅኔ ሻንጣ ነው፣ ጊዜያዊ ሻንጣ አዘጋጅቼልሃለሁ ማለት ነው። ልብሳቸውን ፍለጋ ያምታታሉ። የሱመያ ሻንጣ ነው። እሺ እዚህ ጋር የአመተ ረህማን ሻንጣ ነው። መነጠርሽ እንደዛ ቤት ነው። እስቲ ወላሂ ቤት አመጣልሻለሁ። እሺ እና እንደዚህ አድርጌ ልብሳቸውን ሲፈልጉ እዛም ልብስ ውስጥ እንዳይገቡብኝ ከትናንትና ጀምሬ ፕሮግራም አስያዝኳቸው ማለት ነው። ይሄ ደግሞ እንጂ እቺና እኔ ክላስ አድርጊ አልቆሸሸኝ መጣ። ይሄ ደግሞ የልብሴ የቆሸሸ ማጠራቀሚያ ነች። እቻ የቆሸሸች ያለች በቃ እቺንም እዛ ክላስ አስገቢ ተረበይ እንጂ አታደበላልቁ። በየክላሱ አላልኳችሁም? አልተባላችሁም? ተብላችኋል። ተበላሻል። አልተባልሽም? አልተባልኩም። ልብስሽን በየቦታው ብታረጊ ትገረፊያለሽ። እሺ ስነ ስርዓት መያዝ ግድ ነው። እሺ እና ይሄንን ይመስላል ማለት ነው። እወዳችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።